የቢሾፍቱ አውሮፕላን ማረፊያ ፕሮጀክት የአሜሪካና ቻይና ፍጥጫ ምክንያት ሆኗል መባሉን እንገራችሁ። ኢትዮጵያ በ12.5 ቢሊዮን ዶላር በጀት እየገነባች የሚገኘው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሜጋ ፕሮጀክት የሀያላኑ አሜሪካና ቻይና የኢንቨስትመንት ፍጥጫ ማዕከል ሆኗል ተብሏል። ሳውዝ ቻይና ሞርኒንግ ፖስት የተሰኘው የዜና አውታር ይዞት በወጣው ዘገባ ሀገራቱ በአየር መንገዱ ፕሮጀክት ላይ ለመሳተፍ በየፊናቸው ፉክክር ውስጥ መግባታቸውን ይጠቁሟል። ብሩክ አስቀናው ዝርዝር ዘገባውን ተመልክቶታል። የአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ በቢሾፍቱ አቡሴራ በተባለ አካባቢ እየገነቡ የሚገኙ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ዋነኛ የንግድና የጉዞ ማዕከል እንዲሆን በማለም የተጀመረ ፕሮጀክት ነው። ይኸው 12.5 ቢሊዮን ዶላር በጀት የተመደበለት ሜጋ ፕሮጀክት ሀገሪቱን በሀያላኑ ሀገራት አሜሪካና ቻይና መካከል ባለው የጂኦፖለቲካዊ ሽኩቻ ምክንያት የሁለቱ ሀገራት አይን እንዲያርፍበት ማድረጉን ሳውዝ ቻይና ሞርኒንግ ፖስት የተሰኘው የዜና ድረገጽ አፍሪካን በተመለከተ አምዱ ይዞት በወጣው ዘገባ አስነብቧል። ፕሮጀክቱ በዓለም ዙሪያ ባሉ ተወዳዳሪ የግንባታ ስራ ተቋራጮች መካከል ከፍተኛ ፉክክር ያስነሳ ሲሆን በአጠቃላይ በውድድሩ እየተሳተፉ ከሚገኙ ኩባንያዎች መካከል አብዛኞቹ የቻይና መንግስታዊ ኩባንያዎች መሆናቸውም በዘገባው ተጠቅሷል። ከእነዚህም ውስጥ የቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን እና የቻይና ሮድ ኤንድ ብሪጅ ኮርፖሬሽንን የመሳሰሉ ዋና ዋና ኩባንያዎችን ያካተተ ሲሆን ይህም ቤጂንግ በኢትዮጵያ የመሰረተ ልማት ዘርፍ ያላትን የበላይነት የበለጠ የሚያጠናክር መሆኑን የተመለከተው። በሌላ በኩል ደግሞ ምንም እንኳን ዋና ዋና የአሜሪካ ኮንስትራክሽን ኩባንያዎች በግንባታ ስራዎች ማለትም በዋናው ተርሚናል የአየር ማረፊያ ህንፃዎች፣ የማኮብኮቢያ መሰረተ ልማት ስራዎች እንዲሁም ኤርፖርቱን ከአዲስ አበባና ከሌሎች አካባቢዎች ጋር የሚያገናኙ የፈጣን መንገድና የባቡር መስመር ግንባታ ስራዎች እጩዎች ዝርዝር ውስጥ ሳይካተቱ ቢቀሩም እንደ ቦይንግ ያሉ ኩባንያዎች ወደፊት በሚመጡ የቴክኖሎጂና የቁሳቁስ ውሎች ላይ የመሳተፍ ፍላጎት እንዳላቸው ነው ዘገባው የጠቀሰው። ይህንኑ በተመለከተም የአሜሪካ የመካከለኛው ምስራቅና የአፍሪካ ንግድ ጉዳዮች ምክትል ኃላፊ ማርክ ሚቼል በፕሮጀክቱ ላይ ጠንካራ ተሳትፎ እንዲኖር ለማስቻል አሜሪካ በቅርበት እየሰራች መሆኑን ባለፈው ወር በኢትዮጵያ በተካሄደው የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም ላይ ተናግረዋል። በሳውዝ ቻይና ሞርኒንግ ፖስት ዘገባ የተካተቱት በኢትዮጵያና በአፍሪካ ኢኮኖሚያዊ ጉዳዮች ላይ ትንታኔዎችን በመስጠት የሚታወቁት የምጣኔ ሀብት ባለሙያው ቆስጠንጢኖስ በርሀ ተስፋ በበኩላቸው ፕሮጀክቱ በአፍሪካ ቀንድ የሚካሄዱ የመሰረተ ልማት ግንባታዎች በአሜሪካና በቻይና መካከል አዲስ የፉክክር መድረክ መሆናቸውን ያሳያል ባይ ናቸው። ዘመናዊ አየር መንገድ መገንባት በቢሊዮኖች ዶላር ኢንቨስትመንት እንደሚጠይቅ የገለጹት ባለሙያው ለዚህም ዋሽንግተንም ሆነች ቤጂንግ ረጅም ጊዜ የሚዘልቅ የቴክኖሎጂ አቅርቦትን ለማረጋገጥ እየተፎካከሩ መሆናቸውን አመልክተዋል። ቆስጠንጢኖስ እንደሚሉትም የሲቪል ኢንጂነሪንግና የከባድ ግንባታ ውሎች ከፍጥነትና ከውጪ ቆጣቢነታቸው አንጻር ለቻይና ኩባንያዎች ይሰጣሉ ተብሎ ይጠበቃል። በሌላ በኩል እንደ የአቪዬሽን ደህንነትና ዲጂታል መሰረተ ልማት ላይ ባሉ ዘርፎች የምዕራባውያን ወይም የባህረ ሰላጤው ሀገራት ተመራጭ ናቸው ሲሉ ምልከታቸውን አስቀምጠዋል። በፋይናንስ አቅርቦት በኩል የኢትዮጵያ አየር መንገድ ለፕሮጀክቱ የሚያስፈልገውን የገንዘብ መጠን እስከ 30 በመቶ የሚሆነውን በቀጥታ ከሚያገኘው ገቢ የሚሸፍን ሲሆን ቀሪው ደግሞ ከአበዳሪዎች ይገኛል ተብሎ ይጠበቃል። እስካሁን የአፍሪካ ልማት ባንክ 500 ሚሊዮን ዶላር ለመስጠት ቃል የገባ ሲሆን ተጨማሪ የገንዘብ ማሰባሰብ ጥረቱንም በዋናነት እየመራ ይገኛል። የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን፣ የአሜሪካ ኤክስፖርት ኢምፖርት ባንክና ከአሜሪካ ቀዳሚ የፋይናንስ ተቋም የሆነው ጄፒ ሞርጋን ቼዝን ጨምሮ ዋና ዋና የሀገሪቱ ተቋማት በፕሮጀክቱ ላይ ለመሳተፍ ፍላጎት ማሳየታቸውን የሳውዝ ቻይና ዘገባ ያትታል። በተመሳሳይ የቻይና የፋይናንስ ተቋማት ለፕሮጀክቱ የሚውል ገንዘብ ለማበደር ፍላጎት እንዳላቸው የሚገልጽ ሲሆን ገንዘብ ለመልቀቅ የተስማሙ ኩባንያዎች መኖራቸውንም ነው የሚጠቅሰው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ስሙ ያልተጠቀሰ በቻይና የሚገኝ የፋይናንስ ተቋም ለፕሮጀክቱ 500 ሚሊዮን ዶላር ለመስጠት ቃል መግባቱን በህዳር ወር ላይ ባደረጉት ንግግርም አስታውቀው ነበር። የአሜሪካ አስተዳደር በአፍሪካ ውስጥ የሚከተለው ፖሊሲ እርዳታ ሳይሆን ንግድ ነው የሚል እሳቤ ያላቸው የምጣኔ ሀብት ተመራማሪና የቀድሞ የላይቤሪያ ሚኒስትር ጁዴ ሙር በበኩላቸው አስተዳደሩ ለንግድ ስምምነቶችና ለግል ኢንቨስትመንት ቅድሚያ የሚሰጥና ለአሜሪካ ምርቶችና አገልግሎቶች የጋራ የገበያ ዕድልን ለማስፋት የሚያበረታታ መሆኑን ይጠቅሳሉ። በመሆኑም የአሜሪካ አስተዳደር በእንደዚህ ያለ ትልቅ ፕሮጀክት ውስጥ ተሳትፎ ለማግኘት መሞከሩ የሚጠበቅ ነው ያሉ ሲሆን የኢትዮጵያ ምርጫ ግን በሚያቀርቡት ዋጋ እንደሚወሰን ገልጸው የአሜሪካ ኩባንያዎች ከቻይና ተፎካካሪዎች አንጻር ይህንን የዋጋ መስፈርት ማሟላት ይከብዳቸዋል ነው የሚሉት። በዚሁ ፕሮጀክት ላይ በቻይና መንግስት የሚደገፉ ኩባንያዎች ጠንካራ ውድድር ያደርጋሉ የሚሉት የምጣኔ ሀብት ባለሙያው በዚህም ለአሜሪካ ኩባንያዎች ለማሸነፍ የሚከብድ የዋጋ አማራጭ እንደሚያቀርቡ ግልጽ ነው ይላሉ። የቻይና አፍሪካ ጉዳዮች ባለሙያና የቀድሞ በኢትዮጵያ የአሜሪካ አምባሳደር ዴቪድ ሺን እንደሚሉት ደግሞ አሜሪካ ከኢትዮጵያ አቪዬሽን ዘርፍ ጋር ለረጅም ጊዜ የቆየ ግንኙነት ቢኖራትም
የቻይና መንግስታዊ ኩባንያዎች በሀገሪቱ በመሰረተ ልማት ፕሮጀክቶች ላይ ያላቸውን ተጽዕኖ በቀላሉ ለመግታት ይቻላቸዋል ብሎ መገመት ይከብዳል። ሆኖም የፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢትዮጵያ መንግስት ጋር ጥሩ ግንኙነት እንዳለው የጠቆሙት አምባሳደር ዴቪድ አዲሱን የአየር መንገድ ፕሮጀክት ወደ ውድድሩ የመመለሻ ጥሩ ዕድል አድርጎ እንደሚመለከተው መግለጻቸውን የሳውስ ቻይና ሞርኒንግ ፖስት ዘገባ አስነብቧል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የአየር መንገዱን ግንባታ አፈጻጸም በጎበኙበት ወቅትም ከ8000 በላይ ሰራተኞች እስከ 4000 የሚደርሱ ማሽኖችና ተሽከርካሪዎች ያለማቋረጥ 24 ሰዓት ግንባታውን እያከናወኑ እንደሚገኝ ገልጸው በዚህም ፕሮጀክቱ በተያዘለት ጊዜ ይጠናቀቃል ብለዋል። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም፣ አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። ሙሉ በሙሉ ግንባታው ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም ያለው የቢሾፍቱ ዓለም አቀፍ አየር ማረፊያ የመጀመሪያ ዙር ግንባታ ከ3 ዓመት በኋላ ይጠናቀቃል ተብሎም ይጠበቃል።